አንድ ቀን በእውነት ነው የምላችሁ እናቴ ትድናለች ብዬ አስቤ አላውቅም። ሰይጣን ሁሉ ጊዜ የሚሰብከኝ ሌላ ነው። አፖስትል ብዙ ጊዜ እዚህ ጋር ቃል አምጥቶልኛል። ዞር ግን ስል ሰይጣን ሌላ ነገር ነው የሚለኝ። ማለት እኔ ምን እንደምል አላውቅም። የኔ አምላክ ካይምሩኝ በላይ ነው። በማህበል ውስጥ መንገድ ያለው ጌታ አለኝ። በጸሎት አምናለሁ። ግን እያመንኩኝ አንድ ቀን በእውነት ነው የምላችሁ እናቴ ትድናለች ብዬ አስቤ አላውቅም። ሰይጣን ሁሉ ጊዜ የሚሰብከኝ ሌላ ነው። አፖስትል ብዙ ጊዜ እዚህ ጋር ቃል አምጥቶልኛል። ዞር ግን ስል ሰይጣን ሌላ ነገር ነው የሚለኝ። ምክንያቱም በምድር ላይ እናታችን ብዙ ዋጋ ከፍላለች። በእውነት ሰይጣን ብዙ ዋጋ አስከፍሏታል። እኔ በቃ ሁሌ የምሰስተው የእረፍት ዘመኗን ነው። ኢየሱስ ጌታ ነው። እኔ አንድ ነገር ነግራችኋለሁ በዚህ አጋጣሚ በእውነት ነው የምላችሁ። ምናልባት እኔ ዞሬ ብዙ ነገር አላቅም። እኔ የተወለድኩት ጌልጌላ ነው፣ ያደግኩት ጌልጌላ ነው። ግን ብዙ ሰዎችን ቀርቤ አይቻቸዋለሁ። ውስጣቸው በዚህ ዘመን ሰው ምንድነው ያጣው ብትሉ አባት አጥቷል። እኔ በአባቴ አልቀልድም። በእውነት ነው የምላችሁ። ባወራው ማለት ነው በጣም ካይምሮ በላይ ብዙ ነገር ሆኖልኛል። ብዙ ዝም ነው ሁሉ ጊዜ የምለው የሆነልኝ ነገር ያው ለእግዚአብሔር ክብር መመስከር ስላለብኝ መሰክራለሁ። ይሄ ራሱ ከባድ ነው። እኔ የገረመኝ መዳኑ አይደለም ያመጣጧ መንገድ በጣም ይገርመኛል። ብቻዬን እስከሚያስለፈልፈኝ ድረስ ያመጣጧ መንገድ ማለት ነው። እና ሁሌ ነው ስለ እናቴ ጸልያለሁ። በዚህ አጋጣሚ የሚጸልዩልኝ እናቶች እዚህ ቤተክርስቲያን እህቶች አሉ። ብዙ ጊዜ ተመስክሮላታል፣ ፓስተር መስክሮላታል። ማለት እኔ እንደማትመጣ ተስፋ የቆረጥኩት በቃ ያስመስላል። ምክንያቱም ሲመጡ አሜን ትላለች። ከየትኛውም አለችበት አትቃወምም። እና ጴንጤ ሲመጣ ቤቴ አሜን ነው በቃ ትጸልያለች፣ ትጨፍናለች። ግን የታለ ስላት ቆይ እንደዚህ ቀን ቆይ ብዙ ጊዜ አላስገብታኝ ክዳኛለች። ብዙ ጊዜ ማለት ተሸነግለኛለች። በቃ በዚህ የተነሳ ተስፋ ቆርጫለሁ። የምትመጣ አይመስለኝም ነበር። እና አንድ ቀን እንደዚህ ሆነ። ጠጠር ያዙ ያለ ቀንም አፖስትል ያው ጥያቄ አይቆምም። ሁሉ ጊዜ ጸሎቴ ይሄ ነው። ባይገርማችሁ ብዙ ጥያቄ ቤቴ ጥያቄ እያለ ግን የመጀመሪያ ርዕሴ ቤተሰቦቼን ስጠኝ ነው። ጌታን የምለው ኢየሱስ ጌታ ነው። እና ጠጠሩ ላይም ያው ጥያቄ እንደማንኛውም ጥያቄ አቅልየው ይሄ አንዱ ጠጠር በቃ መጀመሪያ እናቴ ትመጣለች ብዬ አስቀመጥኩኝ። ያው ዝም ብዬ ነው ይዛለታ። ግን አንድ ነገር በራልኝ። ማለዳ የምንማረው ትምህርት አለ ዲቮሽን ማለት ነው። ሐዋርያው ብዙ ጊዜ ሲያስተምረን አጥብቆ ጸሎት ይላል። አሃ ይሄ ነገር እውነት ነው። እና ጴጥሮስ ታስሮ ሳለ ሄሮድስ ስለነገ ሊያስገድለው ሞቱን እየተጠባበቀ አጥብቆ ጸሎት ይደረግለት ነበር። አጥብቆ ጸሎት ወገኖቼ በጣም ይረዳናል። ኢየሱስ ጌታ ነው። እና በዚህ ጾም ጸሎት ላይ እንዲሁም እኔ አንድ መሰራበት ቀን ምቀረው ቀን አለ። በግድ ነው ቢሮ ሄጄ አፖስትል ፍቀድልኝ ስለው በቃ ትጨመሪያለሽ ግቢ አለኝ። ገባ ወርኔ ጸለይኩት። ያቺ የራሳችን ሰዓት የምትሰጠን 30 ደቂቃ ወደ ግርግዳ ዞርና ጌታ ሆይ ላንተ ይከብዳል፣ እኔ ምንም አትስጠኝ፣ ምንም አይነት ሀብት አልፈልግም፣ ከሱ የሚበልጥ አንድ ነገር አለ፣ እናቴን ስጠኝና አሳርፈኝ ልረፍ። በዚህ ቤተክርስቲያን ላይ በቃ እናቶችን ሳይ ሁሌ ነው በቃ የሚሰማኝ። ለምን ጌታ ሆይ እላለሁ። እና ጸለይኩኝ። ጸሎቴን ስጨርስ ወጣው። እሁድ ነው የዛሬ ሳምንት። ትንሹን ብላቴናዬን የምትይዝልኝ እሷ ነች። እና እኔ ለአገልግሎቴ በቃ መውጣቴ እሷ ነች። ኢየሱስ ጌታ ነው። እንደ አጋጣሚ ከቤተ ክርስቲያን እስከምትመጣ እንጠባበቃለን። እጠብቃታለሁ። ረፈደብን እንዴ 3:30 አካባቢ ሲሆን እንደውል ተባብለን ደወልን። እና ወንድሜ ቤት ነው ያለው። ደወልኩኝ። ማዘር ቤት ናት? አዎ አለኝ። ስልኩ ስታሰጣት ምን ነው ዛሬ ዝናብ ምናምን ሆነብሽ እንዴ ቤተ ክርስቲያን የቀረሽው? አይ አይደለም። ምን ነው ፈልጌ ነው። እሺ በቃ እና ታዲያ ልጁን እንዴት ላድርገው ስላት እመጣለሁ። እንዲሁም ልመጣ ነው። ለምን ስላት ቸርች ልመጣ ነው። ጌታ ምስክሬ ጌታን ስላት ጌታን አለች። ታሪኩ መፍቻውን እኔ እንዴት መፍቻ ራሱ እንደተገኘ ሐሳብ ሰይጣን ሳስቀይር አረባጃጁን አንሳው እንዴት እንደነዳ መንገዱን እንዴት እንደሄድን አናቅም። ስንገባ ቡና ጥዳለች። አረኛ ቡናን አንፈልግም፣ እኛ ቤት ቡና አለ፣ ምግብ አለ፣ ነይ እንሂድ። እሺ ልብስ ልታጠብ ልቀይር፣ እንዳትቀይሪ። እኔ ጌታ በሚያውቀው እዚህ እንኳን አዳዲስ ሰው ሲጸለይላቸው አላመንኩም። እኔ እንዲህ አልኩኝ። አፖስትል ደግሞ ዛሬ ፕሮግራሙን አይጨርስም እንዴ ምንድነው? ጨነቀኝ ማለት እኔ ያቺ እጇ ተነስታ እስከማያት ጨንቆኛል። የሚሰበከው ጆሮ ውስጥ አይገባም። አልሰማም። እኔ ሰውነቴ ይንቀጠቀጣል። እንደ ሌላ ሰው ነው የሚያደርገኝ። ግራ ተጋብቻለሁ። ብቻ አላቅም ምን እንደሆንኩ አላቅም። አላመንኳትም። እዚህ እንኳን ቁጭ ብላ አላመንኳትም። ብቻ እንዲህ ተባባሉ ሲባል እንደ አዲስ ሰው አትሆንም። ወይኔ እቺ ሴትዮ እውነትም ገብቶባት ነው ወይስ እየፎገረችኝ ነው? ግራ ገብቶኛል በጣም ማለት ነው። እና ፕሮግራሙ እስከሚያልቅ ጨነቀኝ። ልክ ንስሐ ስትገባ እኔ ነፍስ ያረፈ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ።
እኔ እውነት አምላኬን እንዴት እንደማመሰግነው አሁንም አላውቅም። ምክንያቱም እኔ ያላመሰገንኩት ማንም ሊያመሰግነው አይችልም። እኔ አምላኬን አመሰግነዋለሁ ብቻ አላውቅም። በዚህ ቤተክርስቲያን እኔ ብዙ ነገር ተደርጎልኛል። ኢየሱስ ክርስቶስ ጌታ ነው። በቃ ሙት የሆነ ነገራችን ነው ያው የሆነ ይሄደልን። ኢየሱስ ጌታ ነው። ወንድሜ በአጋጣሚ ያመንኩ አካባቢ መስለኛል 1 አመት አካባቢ ቢሆነኝ ነው። በጣም ታመመ። በቃ ሁሉም ነገር አለበት የኃጢአት ስር ማለት ነው። እና ብዬ ዛን ሰሞን አቃተኝ። በሱ የተነሳ ታናናሾቹ ራሱ እንዳንተ አይነት ወንድም ከሚኖረን ሞትን ብናይ ይሻለናል ይሉ ነበር። በጣም ስሜታቸው ይነካ ነበር። ከዛ በኋላ እኔ ልክ ጌታን አግኝቼ አመት ይሁን እንደዚህ አካባቢ ነው በጣም ታመመባቸው። በጣም በቃ ከስቶ ሊሞት ማለት ነው። መነሳት አይችል ምናምን እና እነማዘር ሁሉ ንቀው ለቀውት በቃ ጠዋትና ማታ አምላኬን በማመን እዚህ የሚጸለይበትን ዘይት ውሃ ማታና ጠዋት እየሄድኩኝ ምግብ እየሰራው በቃ ተስፋ ሳልቆርጥ በጣም አስታመምኩት ማለት ነው። እስከሚደነቁ እነሱ እስከሚገርማቸው ድረስ ልክ ሲያገግም ውሳኔ ወስን አልኩት። አንድ ቦታ ይዤ ሄዳለሁ። ወይ ጌታን ትላለህ ወይ ሞት ትላለህ፣ ወስን። ሰው ይሄን ያህል ድረስ ነው የሚረዳው። ሰው የሆነ ፓርት ላይ ሄዶ ያቆማል። እግዚአብሔር ግን ሲረዳ እስከ መጨረሻ ነው። ይሄን አምላክ እመን፣ ካላመንክ ግን እለቅሃለሁ አልኩት። እሺ አለኝና እሁድ ቀን መጣ። የዛኔ አፖስትል ለታመመ ሰው እሁድ ነበረ የሚጸልየው ፕሮግራሙ ሲያልቅ ይዤው መጣሁኝ። ልክ ይዤው ስመጣ ምንም አልነገርኩትም እኔ ለአፖስትል ጌታ በሚያውቀው ይዤው ወጣው። ልክ ስወጣ አፍንጫውን ልክ እንዲህ ያዘውና አንተ ቲቪ ክፉ ቶሎ ውጣ አለው። ገሰጸው። መንፈሱ ከላዩ ላይ ተመታ። ሳምንት አልቆየም ሰውነቱ ወደ ቦታው ሲመለስ በቃ እግዚአብሔር እንደገና ታድሶ አደረገለት። ኢየሱስ ጌታ ነው። ሃሌሉያ። ክብር ለጌታ ይሁን። በመጀመሪያ ደረጃ አንቺን የጎበኘ አምላክ እኛንም ይጎብኘን። አዎ ማለት ይሄ ማለት ቀልድ አይደለም። ሰው በብዙ ቁሳዊ ነገር ተይዟል። ግን ጠጠሩን ስታነሺ እናቴን ስጠኝና ምንድነው ያልኩት ነው ያልሽው? ልረፍ አልኩ። እኔም ልረፍ። እናቴን ስጠኝና ልረፍ። እኔ ሀብት አልፈልግም። አመጣ የወለደችሽ እናት ከሲኦል እግዚአብሔር አስመልጦ በዚህ ጉባኤ ላይ ስላቆመልሽ ክብሩን እግዚአብሔር አሁንም ጠቅልሎ ይውሰድ። ስንቶቻችን ለቤተሰቦቻችን እንደምንጸልይ ባይገባንም፣ ስለዚህ እናታችን እንዴት ነው ደስተኛ ነሽ ወይ? እስኪ ምን ትያለሽ? እኔ እንጃ ብቻ እንዴት ብዬ እንደምገልጽ አላቅም። ቃላት ያንሰኛል። ከዚህ በላይ እልልታ ጭብጨባ ለእግዚአብሔር አምጡ። በድንገት ብቻ ሳላስበው ሳላማክራት እውነቴን ነው ተነሺ በቃ ጌልጌላ መሄድ አለብሽ ያለፈው ይበቃል ብሎኝ ብቻ ነው የተነሳሁት። ድንገት ነው የወሰኑት? ድንገት ነው። ለቤቱ ልጅ እንኳን ላለ ልጅ አልነገርኩትም። ድንግጥ ነው ያለው። ማታ ሲያስቡ ነው ያደሩት? ድንገት እንዴት ነው የወሰኑት? ምንም ሌሊት ነው ያሰብኩት። በቃ ወስነው አደሩ። እዚህ ከመጣ በኋላ ምንድነው የገጠሙት? የሚገለጽ አይደለም። ፓስተር የሆነ ነገር እያለኝ ነው። ድሮ ሲቆዩ ለምን ቆያቸውን ነበር አሉ። በኦርቶዶክስም ቢሆን አክራሪ ነኝ። ኢየሱስ አንድ ነው። ፍቅርተ ቤት አገኛቸዋለሁ፣ ይነግሩኛል፣ ቃሉንም እረዳለሁ። በርግጥ ግን አምላክ አንድ ነው። እኛም ኢየሱስን ነው የምናመልከው። እንደዚህ አይነት አትበሉኝ እላለሁ። እሺ እዚህ ስመጡ እንዴት ነው ማለት ደስተኛ ነበሩ? በጣም። ሰዓቱ እንዴት ነው? የመራኝ አንድ አምላክ ነው እንጂ በሰው አልተነሳሳውም። እኔ እስከ መጨረሻ ሲቀመጡ ደስተኛ ነበሩ? እስከ መጨረሻው በጣም እሺ። እንዲህ አለች ማለት ስንገባ መጠየቅ ስላለብን እሜ እንዴት ነበረ እስኪ ንገሪን፣ ምን አይነት ስሜት ውስጥሽን ተሰማሽ? ልክ እሱ ሲጭንብኝ የሆነ ነገር ነዘረኝ አለች። እንዴ እኔ እኮ ሳይሽ በጣም አዲስ ሰው አልሆናልሽኝ፣ ግራ ተጋባውብሽ እንዲህ ተባባሉ ስትል እየዞረች የጀርባዋን የፊቷን ተባረካቸው ነበር። እግዚአብሔር የኔን እድሜ ይስጣችሁ ልጆች፣ የኔን እድሜ። እኔ በጣም ተደንቄ ነበረ ከአይምሮ በላይ ሆነች። እና ምንድነው ስላት እውነት ነው ብዙ ጊዜ ትዋጋናለች ማለት ስንገባ ሌላ ቸርች 6 ሰዓት 7 ሰዓት ይወጣል። እኔ ቆይ እናንተ ጉድ ብቻ ምንድነው? እኛ ጋር እንግዲህ ህጋችን ነው፣ ምንም ማድረግ አንችልም እንላታለን። እርሶ ደግሞ መጨረሻ ላይ ለምን አለቀ አሉ አይደል? ሰዓቱ ለካ እንደዚህ ነው እንዴ? ራብም የለም ጥምም የለም ድካምም የለም። ለካ እንደዚህ ነው እንዴ ብያለሁ። ኢየሱስ ያድናል። እስኪ አጨብጭቡ ለጌታ ለእግዚአብሔር ክብር።